አሜሪካ ውስጥ በተደረገ ስተዲ ኮሚኒኬሽን ስኪል ወይም ደግሞ ከሰዎች ጋር የመግባባት የመነጋገር አቅም ዳይሬክትሊ ወደፊት ስኬታማ ከምትሆኑበት ህይወት ጋር የተገናኘ ነው። ወይም ደግሞ አንድ ሰው በኮሚኒኬሽን አሪፍ ሆነ ማለት ሰፊ ቻንስ ነው ያለው ህይወቱ ላይ ስኬታማ የመሆን የሚል ጥናት ተደርጎ ነበር። ሶ ኮሚኒኬሽን ስኪል ምንም ጥያቄ የለውም በ21 ሴንቸሪ ነው የሚባለው በዚህ ዘመን በጣምና በጣም ኢምፖርታንት የሆነ ስኪል ነው። እስኪ በአካባቢያችሁ ይዋቸው ለሞስት ጥሩ የሚባሉ ሰዎች ለሞስት ኮሚኒኬሽን ስኪላቸው አሪፍ የሆኑ ናቸው። ሻጮች፣ ነጋዴዎች፣ ኮንተንት ክሪኤተሮች፣ ሙዚቀኞች ኮሚኒኬት ማድረግ የሚችሉ ኮሚኒኬሽን ባይ ዲፎልት ትርጉሙ ምንድን ነው? ሀሳብን እኛ ይዘነው እንደላክ ነው ሰዎች እንዲያዳምጡት ማድረግ ከዛም ደግሞ የሰዎችን ሀሳብ መቀበል ጥሩ ተግባቦት መመስረት ነው። ሶ ኮሚኒኬሽን ስኪል ዳይሬክትሊ ከስፒኪንግ ስኪል ጋር ሊገናኝ ይችላል፣ ግን ሊሰኒንግም አለው። ኢነርጂ ነው ሞስትሊ ኢነርጂ ስለሆነ ነው። ሶ በዚህ ቪዲዮ ልነግራችሁ የመጣሁት 3 ቤስት ቲፖች ነው በአጭሩ ኮሚኒኬሽን ስኪላችሁን ሹት ሊያደርግላችሁ የሚችል። ሶ ማናችሁም ኮሚኒኬሽን ስኪል እንደሚያስፈልጋችሁ ካወቃችሁ ዶክተሩን ኢንጂነር ማንም ሆነ ኮሚኒኬሽን ስኪል ምን ያህል ኢምፖርታንት እንደሆነ አንደርስታንድ ካረጋችሁ እነዚህ 3 ቲፖች ተጠቀሙ። በእርግጠኝነት ምናልባት 20% ላይ ካላችሁ 60% 70% መድረሳችሁ አይቀርም። 3ቱን ብቻ ፐርሰናል ዲቨሎፕመንት ክላስ መውሰድ የምትፈልጉ ሰዎች ፕራይቬት ክላስ ኦንሊ ዋትስአፕ ላይ 0948486063 ላይ ቴክስት ማድረግ ትችላላችሁ። የመጀመሪያው ሂውመን ኔቸር ወይም የሰውን ኔቸር አንደርስታንድ ማድረግ ነው። ሂውመን ሳይኮሎጂን አንደርስታንድ ማድረግ ነው። ኮሚኒኬሽን ምን ማለት ነው አለን? መናገር፣ ማዳመጥ፣ በአጭሩ ኢንፎርሜሽንን ሰዎች እንዲሰሙት በፈለግነው ልክ ማስተላለፍ፣ እኛም ኢንፎርሜሽንን ሰዎች ሊነግሩን ባሰቡት ልክ መቀበል ነው። ይሄ ኮሚኒኬሽን ይባላል። ኮሚኒኬሽን ላይ ኪው ኮንሰፕት ወይም ወሳኙ ኮንሰፕት ፐርሰፕሽን የሚባል ኮንሰፕት ነው። ፐርሰፕሽን ማለት ሰዎች ነገሮችን የሚያዩበት ሁኔታ ወይም ደግሞ ለነገሮች የሚሰጡበት ለነገሮች ትርጉም የሚሰጡበት ወይ ማለት ነው። ፐርሰፕሽን ማለት እንግሊዝኛ ወርድ ነች። አንድ ሰው እኛን የሚሰማን እኛ እንደምናወራው ሳይሆን እሱ መስማት እንደሚፈልገው ነው። ቤዚክሊ ሁሉም ሰው በመጣበት ህይወት ባደገበት ኢንቫይሮንመንት በተለያየ ፋክተር በኢኮኖሚ ስታተሱ በእድሜው በጾታው የራሱ ፐርሰፕሽን እና እይታ አለው። የራሱ መነጽር አለው ብላችሁ አስቡት። ዓለምን የሚያይበት ያንን መነጽር ሊሻገር የሚችል ኮሚኒኬሽን ስኪል ከሌላችሁ አየር ላይ ናቸው። ትናገራላችሁ፣ የሚሰማችሁ የለም ማለት ነው። ትሞክራላችሁ፣ አክቹሊ አቴንሽን የሚሰጣችሁ የለም ማለት ነው። አስተማሪ ብትሆን የተማሪዎችን ፐርሰፕሽን በደንብ አንደርስታንድ ማድረግ አለብህ ማለት ነው። እንዴት እንደሚያስቡ ማለት ተማሪ መሆን አለብህ በጭንቅላት። ዶክተር ስትሆን ታማሚ፣ ነጋዴ ስትሆን ገዢን፣ ሻጭ ቤት ምናምን ሸጥ ሲሆን ገዢን፣ ገዢ ስትሆን ሻጭን አንደርስታንድ ማድረግ አለብህ። ባይታል ኮሚኒኬሽን ቤዚክሊ በዛኛው ሳይድ ያለውን ፐርሰፕሽን በደንብ አንደርስታንድ ማድረግ ያስፈልጋል። እንዳልኳችሁ ነው። አንድ ሰው ኮሚኒኬሽን ስኪሉ አሪፍ ነው ማለት ያስተምርም ይችላል፣ ነጋዴ ቢሆን ይችላል፣ ጠቅላይ ሚኒስትር ዋትኤቨር ፖለቲክስ ውስጥ ቢሆን ይችላል። ምንም ሁን የኒድ ኮሚኒኬሽን ስኪል አክቹሊ ለሰዎች ኮንቬይ ለማድረግና አክቹሊ ሞኔታይዝም ለማድረግ ገንዘብ ለማግኘት አፍጥሯል። ቤዚክሊ የመጀመሪያው ሂውመን ኔቸርን ፐርሰፕሽን አንደርስታንድ ማድረግ ሲባል አንድ ሰው ለሴቶች የሚያወራ ከሆነ ወይ የሆነ ሀሳብ ለሴቶች ከሆነ የሚገልጽ ከሆነ ሴቶች ምንም አንደርስታንድ ማድረግ አለበት። አለበለዚያ ድንጋይ ላይ ውሃ እንደማፍሰስ ነው የሚሆነው ኮሚኒኬሽን። አሁን እያወራን ያለ ነው ዳይሬክትሊ ሞሮፍ እኛ የሆነ ነገር ኮሚኒኬት ማድረግ ስንፈልግ ማለት ነው። ለሴቶች የሚወራ ከሆነ እንደ ወንድ አይደለም ማውራት ያለበት፣ ለሴቶች በሚሰሙት ልክ። ሴት ልጅ እንዴት ነው የምታየው ዓለምን? መነጽሯ ምንድነው? ፕራዮሪቲዋ ምንድነው? ምንድነው የእሷት ኮር ፔን? you have to understand that። ለምሳሌ የቢዩቲ ኢንዱስትሪ የውበት ኢንዱስትሪው በደንብ ነው ኮሚኒኬት የሚያደርገው። ለምን? ሴት ልጅ ምን እንደምትፈልግ ስለሚያውቅ። ፊቷን ቢፎር ኤንድ አፍተር፣ ጸጉሯን ቢፎር ኤንድ አፍተር፣ ሰውነቷን ቢፎር ኤንድ አፍተር they communicating ምን እንደምትፈልግ ስለምታውቅ almost $1 trillion ቢዝነስ እየሆነ ነው አሁን አይደል? ወንዶች ምን እንደሚፈልጉ ስለሚታወቅ ፖርኖግራፊ ኢንዱስትሪ በሴቶች የሚሰሩ ማርኬቲንግ ከእንደዚህ አይነት ነገር የዌብካም ኢንዱስትሪ እንደዚህ አይነት ነገር በጣም $1 ቢሊዮን ሊደርስ ነው። ለምን? እንዴት እንደሚያስቡ አንደርስታንድ ስለሚያደርጉ እኮ ነው። የሆነን ሰው ኮሚኒኬት ማድረግ ከፈለግ የእሱን ፐርሰፕሽን አንደርስታንድ ማድረግ አለብህ። ማውራት መቻል፣ ቃላት አክቹሊ የቃላት አሰካክ የወርድ ማማር በጣም ትልቅዬ ፓወር ነው ያላት። የወርድ ማማር ትልቅ ቦታ ቢኖረው ኖሮ የፓርላማ ምናምን ተወካዮች ምናምን ሞር የሚደመጡት ወይ ዜና ወይ ደግሞ ቮካብለሪ ወርድ ዲክሽነሪ ነበር የምታነበው። አክቹሊ ወርድ ዳዝንት ማተር።
10% አይደርስም 10% አይደርስም ሰዎችን ኢንፍሉዌንስ በማድረግና ሐሳብን በማስተላለፍ ውስጥ ኢነርጂ ማተርስ። ኢነርጂ በጣም ነው ትልቁን ቦታ የሚይዘው። በቃ የሰዎችን አንደርስታንዲንግ ከወንድ ጋር ኮሚኒኬት ታደርግ፣ ከህፃን ጋር ኮሚኒኬት ታደርግ። ዜና ማን ያይላ ግን አማርኛ ነው አይደል? ለምን ሰው አያይም? because the information ለነሱ አይደለም፣ እኔን አይወክለኝም። እኔን ህፃን እንደሚያስበው አይደለም እየነገረ ያለው። የህፃናት ቪዲዮ ሲሰሩ ለምን እንደ ህፃን አክት የሚደረገው? ካለባበስ ጀምሮ ኢንፎርሜሽኑ እነሱ ውስጥ እንዲገባ በዛ ልክ ኮንቬይ መደረግና ሜሴጅ መደረግ ስላለበት ነው የነሱ ፐርሰፕሽን። ተረዳኝ? ህፃን ምናልባት ትንጥዬ ልጅ ማንኪያ ቢዝ ለሱ አውሮፕላን ነው አይደል? ኤኒቲንግ ኢማጂኔሽን ውስጥ ነው የሚኖሩ። ስለዚህ ሞር የሆነ ነገር ስትነግራቸው ለዛ ኢማጂኔሽን መፍጠር አለብህ ማለት ስዕል። ምክንያቱም እነሱ ሎጂክ አይገባቸውም። ስዕል ነው የምትፈጥርላቸው። ቡዳ ትንሽ ና እያልክ ዋይ ቴክስ ይዘወልድ በዛ መንገድ ቤተክርስቲያን ሰዎች ቢሆኑ ስብከት ቢሆን አራ ላይ ካንቲን ኤኒቲንግ። አንድ ታማሚ የሚፈልገው ምንድነው? ኮሙኒኬት እንዲያደርግ በደንብ እንዲሰማ ተስፋ አይደል? ኮሙኒኬት ተስፋ በቃ ላይ በሽታውን እየነገርክ ተገለዋለህ። ተረዳኸኝ? ስለዚህ ዶክተር ኮሙኒኬት ሲያደርግ እንደ በሽተኛ ከዶክተር ምንድነው ኤክስፔክት የሚያደርገው? እውነቶች አሉ፣ በእርግጥ ፋክቶች አሉ ማይካዱ። ግን ኮሙኒኬት ስናደርግ ቤተር ሜሴጃችንን we have to understand ኢንፎርሜሽኑን የሚቀበለውን ሰው። ይሄ ደግሞ ጥቅሙ ኢንፎርሜሽኑን ለመቀበል ብቻ ሳይሆን እነሱም ደግሞ እኛን ኮሙኒኬት ሲያደርጉን እንዴት እንደሚያስቡ ስለሚገባን አንቀየማቸውም። ኦር ቤተር አንደርስታንድ እናደርጋቸዋለን። ሶ ኮሙኒኬሽን ስኪል ማስተር ማድረግ የሚፈልግ ሰው የሰዎችን ሳይኮሎጂ አንደርስታንድ ማድረግ አለበት። ፐርሰፕሽን፣ ጆብ ታይትል፣ ውሎ፣ ኢኮኖሚ ስታተስ you have to understand። ሰዎች እድል እንዲሰጡህ ኢነርጂ ማተር ስለሚያደርግ፣ ስለዚህ ሰዎች ጋር ኮሙኒኬት ስታደርጉ ማስተር ማድረግ ያለባችሁ ነገር የሰዎችን ሳይኮሎጂ በደንብ አንደርስታንድ ማድረግ ያስፈልጋል። የምታወራው ለራስ ሳይሆን ለማዳመጥ ሰውዬ ነው። ኮሙኒኬሽን ቤስት ነው የሚባለው ምን ሲሆን መሰለ? አንተ ማውራት ማስተላለፍ የመለከው መልእክት ሳይቆራረጥ ሳይሸራረፍ ሰውየውን በዛ መልኩ አንደርስታንድ ሲያደርገው፣ ሰውየው ያወራውን ደግሞ አንተ ሳትሸራርፍ ሳትጨማምር ሳትቆራርጥ ሰውየው እንዳሰበው ስትረዳው፣ ፍቅረኛ ልትነግርህ ያሰበችውን ነገር ሳትሸራርፍ ኢጎ ሳይነካ እሷ እንዳሰበችው ሆነ መስማት፣ እሱም ሲያናግርሽ ሳትሸራርፊ ሳትቆራረጪ እሱ እንዳሰበው ብቻ መስማት። ሶ አንደርስታንድ ማድረግ ያስፈልጋል፣ ስተዲ ማድረግ ያስፈልጋል ሂውመን ኔቸርን ማለት ነው። ሁለተኛው ደግሞ አይን ማየት ተለማመዱ። ሁለተኛው ኮሙኒኬሽን ላይ ቤስት መሆን ይፈልጉ። ምክንያቱም ይሄን እየነገርኳችሁ ያለው ከዚህ በፊት 2 ቪዲዮ ሰርቻለሁ ስለ ኮሙኒኬሽን ከበቂ በላይ። ስለዚህ አሁን ቲፖች ናቸው፣ ተጨማሪ ናቸው። አይን ማየት ተለማመዱ ከሰዎች ነው። እኔ አሁን የማየው ካሜራዬን ሳይሆን አጠገብ ያሉትን ሰዎች አይን ነው። ምክንያቱም ለነሱ ሳስተላለፍ ኢነርጂ ሞር አሪፍ ስለሚሆን በደንብ ስለሚያዳምጡኝ ሌላ ነገር ማድረግ ስለማይችሉ እፊት የተቀምጠው የነሱን ኢነርጂ ፊድባክ ስለማገኝበት ከፍቷቸዋል፣ ደስ ብሏቸዋል፣ ቦሪንግ ነው፣ አስጠሊታ ነው፣ ሰልችቷቸዋል፣ ኢነርጂ ማንበብ ስለሚጠቀሙ። በነገራችን ላይ ሚረር ኒውሮን የሚባል ኮንሰፕት አለ። የሰው ልጅ የሚያየውን ነገር ሪፍሌክት ያደርጋል። ስለዚህ እኔ የምሰጠህን ኢነርጂ በደንብ እንደምናገረው እንድትረዳኝ አይንህን ማየት አለብኝ። አንተም አይኔን ስታይ እኔን በደንብ መግባባት ስለምትችል አይን ማየት ብዙ ሰው ይፈራል። በጣም ብዙ ሰው ኮሙኒኬሽን ላይ ሌላ ነገር እያወራል። ሻጭም ይሁን ምንም ይሁን you have to look into the eyes why አንድ ሁለት ሶስት ሪዝን እንገራቸው። አንደኛው ኢነርጂ ነው ከሰዎች ጋር ኮሙኒኬት የሚያደርጋለም። ሰው ኢነርጂው በአይኑ እኮ ሁሉንም መልእክት ይነግራል። ሴት ልጅ ስትወድ ምን ነው የሚያስታውቀው? ጎበዝ ከሆንክ ኮሙኒኬት ያደርጋል አይን አይደል? ሰው ሲጠላህ ምኑ ላይ የምታየው? እይታው እኮ ነው አይደል? ገላመጠኝ ምናምን የምትለው ሰው ከልቡ ሲያዳምጥ ምኑን ነው የምታየው? ትከሻውን፣ አይኑን። አይን ትልቅ ኢንፎርሜሽን ነው የሚሰጥ ስለ የሚሰማ ሰው አይዋሽም ማለት። ስለዚህ አንተም አይን ማየት ስትችል ኮንፊደንት መሆንን ይናገራል። ልታስተላለፍ የፈለግከውን መልእክት ጨምቆ በአይን ውስጥ በደንብ ለዛኛው ሰው ኮንቬይ ስለሚያደርግ አንተ እንዳሰብከው እንዲረዳ ያደርጋል። ፕራክቲስ ማድረግ ይቻላል። ባይዘው አይን ማየት የሚያስፈራ ነገር ነው አንደርስታንድ፣ ግን በፕራክቲስ የሚመጣ ነው። ፐብሊክ ስፒኪንግ የምታስቡ ሰዎች፣ ማስተማር የምታስቡ ሰዎች፣ ሴልስ ላይ መሳተፍ የምትፈልጉ ሰዎች አይን ማየት እስመስት አይን ማየት መለማመድ። ሴት ይሁን ወንድ ይሁን ትልቅ ሰው ይሁን ሕፃን ይሁን
look them into the eyes because it matters ኮንፊደንስ ይናገራል እናንተ እርግጠኝነት ይናገራል ምክንያቱም ላይክ ዲቴክቲቮች ስትሬስ ያደርጉ ሰው እኮ እየዋሸ ከሆነ አይንና አይማር አንዱም ሲግናል ስለዚህ ትሩስፉልነስ ይናገራል የእውነት እያወራችሁ እንደሆነ ለሰዎች ይናገራል እዚህ ሰዎች በደንብ አቴንሽን ሰጥተው ይሰሙሃል ሌላው የምታስተላልፉትን ሜሴጅ ወይ መልእክት ሰውየው ሳይቆራረጥ እንዲሰማ ያደርጋቸዋል እኔ ሳስተምር ለምሳሌ እንደ ህግ የምከተለው ተማሪዎችን ሁሉንም ነው ማየው አንድ ባንድ ሰው አይኑን ካየው ሌላው አካሉ መንቀሳቀስ አይችልም አንተ ላይ አለመሆን አይችልም ፎከሱ the only thing ያንተ ወሬ ላይ ይሆናል ሌላ ነገር ማድረግ አይችልም ግን ሰው የሚያዳምጥ እየመሰለ ሌላ ነገር እያየ ከሆነ እርግጠኛ ነኝ ሌላ ቦታ ነው ሐሳቡ አይንና አቴንሽን ዳይሬክትሊ አንድ ላይ ስለሆነ so basically looking into eyes አንደኛ ኮሙኒኬሽን እንዳልኳችሁ ነው ኮሙኒኬሽን ዋን ዌይ አይደለም መናገር ብቻ አለ ማዳመጥም ነው ስለዚህ እናንተም ሰው ሲያወራችሁ ማዳመጥ የሚገርም ኢነርጂ ወደ እነዛ ሰዎች ሪሊዝ ያደርጋል ምን እየሰማኝ ነው ቦታ እየሰጠኝ ነው ማንንም ሰው ደግሞ መደመጥ መሰማት ቦታ መስጠት ይወዳል ገዢ ቢሆን ሪል ስቴት ቢዝነስ ላይ ያላችሁ ሰዎች እናንተ አወራችሁ ቤቱ ስንት ካሬ ነው 70 ካሬ ነው ከዛ ሰውየው ችግሩን ሲያወራ አታዳምጡትም ስለራስ ለመሸጥ ነው ነው you have to look them in the eyes and acknowledge ማድረግ ያስፈልጋል የነሱን ችግር that's how you communicate when you sell so basically ሁለተኛው ቲፕ ምንድነው look into the eyes ሶስተኛ ስቶሪ መናገር ተለማመዱ የምሬን ነው ሶሻል ሚዲያ ላይ ቢሆን የትም ቦታ ቢሆን ማትረሷቸው ሰዎች የትም ብትሄዱ ጭንቅላታችሁ የሚቀሩ ባወሩ ቁጥር ሙሉ ሜሴጃቸውን የምትሰሟቸው ሰዎች ስቶሪ ቴሊንግ በጣም ጎበዝ ይሆኑ ናቸው ታሪክ መናገር የሚችሉ የትኛውንም አጋጣሚ ወደ ስቶሪ መቀየር የሚችሉ ለምን ካልከኝ ሰው ባይ ዲፎልት እንዲያርግ ከሚል ነገር በላይ ስቶሪ እና ኤክስፒሪየንስ ዲፕ ሰብኮንሺየስ ማይንዱ ጋር ይደርሳል ድብቁ አእምሮ ክፍል ጋር ስለዚህ ሎጂካሊ ሆኖውን አእምሮን ባይፓስ ወይም ይሻገረዋል ያለ የሚሰማህን ትቶ ኢሞሽናል ይሆናል እዛ ስቶሪ ውስጥ ራሱን ማግኘት ይጀምራል ሰው ፊልም ሲያስተውለ ከሆነ የሚያለቅ ሰው ራሱን እኮ ስለሚስል ነው አይደል የሚያስለቅስ ፊልም ሲያውን ያለ የሚያለቅ ሰው እኮ በአክተሩ ፋንታ ወይ በአክትረሷ ፋንታ ራሷን ስለምታይ ነው ሶ ስቶሪ ውስጥ ሰው በባህሪው ኢመርጅ ማድረግ ባህሪ ያለ የመግባትና በደንብ አንደርስታንድ የማድረግ የተፈጠረው ሲቹዌሽን ለዛ ነው ፊልሞች ስቶሪ ያላቸው ለዛ ነው ስቶሪ ቴል የሚያደርጉን ሰዎች አፈን ከፍተው ተታዳምጣቸው ስኪል ነው ባይዘው የምትማሩ ሊትራሊ ዩቲዩብ ላይ ራሱ በጣም ብዙ ቪዲዮዎች አሉ you can see learning how to tell a story ቴለርነትን በደንብ መጽሐፍ የሚጽፉ ሰዎች እኮ ቤስት ኳሊቲያቸው ስቶሪ ቴለርነት ነው አይደል አብረህ አሳልፈ እሱ መጽሐፍ ይጽፈዋል ይገርማል አንተ አይደል ይሄ ነገር አብረን ጀለስ እኮ እንዴት አድርጎ ስቶሪ ቴለር አይታል አንተ እንደራ እንደሚያለፍከው ነገር በደንብ አድርጎ ስቶሪ አድርጎ ያን ሐሳብ ሳይሰለች ኮሙኒኬት እንድታረጋ ያደርጋል I remember ከ5 ዓመት ወር 4 ዓመት በፊት በጣም ስትረስድ ነበርኩ በጣም ሊትራሊ 10 ኪሎ ቀንሻለሁ ጸጉሬ ተነቃቅሏል በጣም የሚገርም ሲቹዌሽን ውስጥ ነበርኩ ምክንያቱም በህይወቴ በጣም ደስተኛ ያልሆንኩበት ታይም ነበር በጣም ጥሩ ስራ አለኝ ጥሩ ፕሮፌሽን አለኝ ገርልፍሬንድ አለኝ ሁሉ ነገር አለኝ ግን I was stressed I'm not happy በስራዬ በህይወቴ ምንም ደስተኛ ያልሆንኩበት ጊዜ ነበር ሊትራሊ every single day ምናልባት በሳምንት 2-3 ኪሎ መቀንሰው ለራሴ ሲገርመኝ ያመመኝ ውስጤን እስኪመስለኝ ድረስ በጣም የሚጨንቀኝ ሰዓት ነበር እና የሆነ ቀን ከእንቅልፌ ስነሳ ስልኬን ሳይ አልተደወለም usually my girlfriend ጧት ትደውላለች ከዛ ኦኬ ዛሬ አልተመቻት ይሆናል ይሆን አንዳንዴ ደግሞ ምን ትሆናለህ መሰለህ ሰዎች የሆነ ነገር ካላረጉ የሆነ ነገር ሆነዋል ብለህ ስቲል እነሱ እንዲያረጉት የምትጠብቀው ነገር አለ በቃ ማለት ለምደኸዋል ኦኬ ነገር ይሆናል አለፍኩ ስራ ሰርቼ ስመለስ ማለት ደውልሽ ጀመረ ምን ሆና ነው በየስልኬ ስገባ ልደቷ ነበር የአራት ዓመቱን girlfriend ልደቷን ረስቷል በቃ she's waiting me የሆነ ነገር እስክል ደሞ ታውቃለህ አሽቃባጭ ጓደኞች ብራራሉ ያሽቃባጭ አልልም ግን በጣም በቃ በሌሊት 6 ሰዓት አላርም ሞልቶ ሁሉ ሃፒ በርዝዴይ የሚላል ከቦይፍሬንድ በላይ አረ ይንጋል አታካብድ የፍሬን ነው እንደኛን ታስተቆሩናላች anyway so በጣም ፒስድ ሆናለች ሳውራትም ኮስተር ብላ ነው ታወራለው ትዝ አይለኝም ደርቄ ነው የቀረሁት እንደንጨት ደርቄ ማለት ነው I swear to God I remember ዛሬ እንደሆነ ነው ትዝ የሚለኝ በምን ላጣፈው በምን ላስተካክለው ምንድነው የምትለው
አክቹሊ እኮ ምክንያት አለኝ። I was stressed, I don't know ራሴንም ነገር ማስታወስበት ሰዓት ላይ አልነበርኩም፣ ግን ስቲል ሃፒ በርዝዴይ አለ። የሚገርማችሁ ከዛ ጊዜ በኋላ ሃፒ በርዝዴይ ማለት ያለብኝን ሰው ልደት ቀን ኖቴ ላይ ጽፈዋል። ያስማ አላስታውስም። ሶ አክቹሊ የገርልፍሬንዳችሁን በርዝዴይ ማታስታውሱ ከሆነ ኖት ላይ ጻፉ። is just a ምክር አይደል? ይሄ ኤክስፒሪየንስ ግን የምርም እንድታስታውሱ አያደርግም። ይሄ ኤክስፒሪየንስ ግን የምርም እንድታዳምጠኝ አያደርግም። it's just like this story telling ማለት ሌላው ስብስብ ነገር የለውም። so you have to learn to tell a story basically። ይሄን በጣም በሁለት መስመር በቃ የሆነ ጊዜ በጣም ደብርቱስ ነበርኩኝ። የገርልፍሬንድን በርዝዴይ ረሳሁት። አጭር ነው አይደል? ግን ምን ተፈጠረ የሚለውን ለማየት ስትል በደንብ ራስን እኔስ ብረሳ የኔዋስ ብረሳ ትላለህ፣ ጎን ላይ ያለችውን እያሰብክ አይደል? ብዙ ነገር ታስባለህ። ለካ ወንድ ልጅ ስትረስ ሲሆን ብዙ ነገር ይረሳል። በዚህ መልኩ ደግሞ ሌላ ሰው ያስተምራል። ለምን አንደርስታንድ እንድታረጉ። ወንድ ልጅ ስትረስ ሲሆን ማስታወስ አይችልም፣ ጭንቅላቱ አይሰራም። ሶ ስቶሪ ቴሊንግም ኮሚኒኬሽን ስኪል በደንብ ነው የሚያሳድገው። ሰዎች እንዲሰሙን አክቹሊ እንዲያዳምጡን። አክቹሊ ምን ይባላል መሰራችሁ? ዩ ሴል አ ስቶሪ ኖት አ ፕሮዳክት ይባላል። ናይክ ምናምን በጣም ትልልቅ ብራንዶችን ካያቸው አፕል ምናምን ስቶሪ ነው የሚሸጡልህ፣ ኢሞሽን ስሜት ነው የሚሸጡልህ። አክቹሊ ፕሮዳክት አይደል። ይኸውልህ 13 ከ14 14 ከ15 15 ከ16 አይፎን አይለያይ። የሆነ ካታጎሪ ውስጥ የሆነ ስቶሪ ውስጥ ስለምትቀላቀል ነው። የሆነ ግሩፕ ውስጥ ይከተዋል። የሆነ ስቶሪ ውስጥ ይመጣበታል። የስቲቭ ጆብ ስቶሪ አለ፣ ቲንክ ዲፍረንት የሚል ደግሞ ሞቶ አለ አላረም። የሆነ ጭንቅላት ውስጥ የነገሩ ስቶሪ አለ። ዶዝ ይሄን ከዚህ በፊት ተናግሬያለሁ። አንድ አፕል ያለው ሃከር ቢመጣና ወይም ሶፍትዌር ኢንጂነር እና ላይክ ሊትራሊ ቱሺባ ያለው ኦር ኤችፒ ያለው ሃከር ኦር ደግሞ ሶፍትዌር ኢንጂነር ቢመጣ ለየትኛው ነው ቀድመህ ስራ የምትሰራው ኦር ፕሮፌሽናል ይመስላል? አፕል ያለው ነው። believe me to the most part ያን አይነት ስቶሪ ስለሸጡልኝ አፕል የሚጠቀም ሰው ስማርት ነው ሰክሰስፉል ነው የሚል ስቶሪ ስለሸጡልኝ ነው በደንብ አድርገው ዛሬ እዚህ ተጋፍተ ተበድረ ጫማ ሸጠ አይፎን የምትይዘው። ስቶሪ ይሸጣል፣ በደንብ ኮሚኒኬት ያደርጋል። ስቶሪ ቦነስ ልጨምር። ቦነሷ ፊድባክ ሉፕ ቢውልድ አድርጉ። ፊድባክ ሉፕ ምን ማለት መሰለህ? ኤቭሪ ታይም ኮሚኒኬት ስታደርጉ፣ ኤቭሪ ታይም ከሰው ጋር ስትገናኙ፣ ኤቭሪ ታይም ፕሮዳክት ስትሸጡ፣ ኤቭሪ ታይም እቃ ሲሸጥላችሁ፣ ኤቭሪ ታይም ስትገዙም ሆነ ስትሸጡ፣ የትኛውም አይነት ኮሚኒኬሽን ዶክተር ሆናችሁ ከፔሸንት ጋር ስትሆኑ፣ ኢንጂነር ሆናችሁ ከክላይንት ጋር ስትገናኙ፣ ኮንሰልተንት ሆናችሁ ከታካሚ ጋር ስትገናኙ፣ ኤቭሪ ሲንግል ታይም ጭንቅላታችሁ ውስጥ የተፈጠረውን ኮንቨርሴሽን ድገሙት። ዛስ ሃው አይተሬት ማድረገውን እንደዛ ኤቭሪ ታይም ያወራሁትን ቪዲዮ ስሰራ የተናገርኩትን ነገር ኔክስት ታይም አስበዋለሁ። ይህን ባልለው ኖሮ ይህን ብለው ነገር ይሄ ነገር ሞር ሰርቷል፣ ያ ነገር ሞር አልሰራም። ሶዛ ጭንቅላቱን በደንብ እያስተካከልከውና አሪፍ እያረከው ስለምትሄድ ፊድባክ ሉፕ በጣም ወሳኝ ነው። በኤሌክትሪካል ሰርኪዩት የተማራችሁ ሰዎች፣ ሶፍትዌር ኢንጂነር የተማራችሁ ሰዎች፣ ኮምፒውተር ሳይንስ ላይ ያላችሁ ሰዎች ፊድባክ ሉፕ ላይፍ እንደሆነ አንደርስታንድ ታደርጉ። ቢዝነስ ያላችሁ ሰዎች ፊድባክ ሉፕ ላይፍ እንደሆነ ታውቁታላችሁ። ምክንያቱም የሆነ ነገር ትሞክራለህ፣ ኢንፑት ታስገባለህ፣ ፕሮሰስ ይደረጋል፣ አውትፑት ይወጣል። ከዛስ አውትፑቱ የሚሰጥህን አይተ ከጠበቅከው ጋር ማች ካላረገ ድጋሚ ሄደ ማጋ ነው የምትቀንሰው። ኢንፑትን ነው የምታስተካክለው፣ አገባቡን ነው የምታስተካክለው፣ አጀማመር ነው የምታስተካክለው። ልክ ያንን ፕሪንሲፕል መከተል አለብህ። ኮሚኒኬሽን ኤቭሪ ታይም ዩ ስፒክ ኔክስት ታይም ሚስ ያረካቸውን ነገሮች ማየት። ስትናገር ሰውየው እንዴት ነበር፣ ክላያንቷ ከፍቷት ነበር ወይ፣ ቤትሽ መታ ኦር ላይክ ቤቱ ልታሳያት ሄደች የሆነ ነገሩ እንዴት ነበር ሪያክት ያደረገችው፣ እንዴት ናየችው፣ ደብሯታል ወይ፣ ውሸት መሰላት ወይ፣ መጮሮ መሰላት ወይ፣ ኤክሳይትድ ነበረች ወይ፣ ያንቺ ኤክሳይትመንት አሪፍ ነበር ወይ፣ አንቺ በጣም ተንቀሸቀሽ ወይ። the more you see yourself, the more you see the client, the better ማስተካከል ይቻላል። ኔክስት ታይም ጭንቅላቱ በቃ የማይሆን በደንብ እኮ ነው ሰዎች ጋር ሄደህ አንዳንዴ ኦቨር ያወራህ ቀን ሲመስል ኦቨር የቀውስ ግን ኔክስት ታይም ታስተካክላለህ። ጭንቅላቱ ስለሚደግምባ ቀባት ትላለህ አይደል? አንዳንድ ግን ማይላላ ዝግጥ ብሎ በቃ ኤቭሪ ታይም አንድ አይነት የሚሆን አለ። እንደዚህ አይነት ሰው እንግዲህ አይለወጥም፣ አይሻሻልም። ሶ ፊድባክ ሉፕ ወሳኝ ነው ኢምፕሩቭ ለማድረግ። አይትሬሽን ይለዋል ማትሱ። ድሮ ማትስ ስንማር ድጋሚ ተከተለ ድጋሚ ያጣራ ኢረሯን ሚኒማይዝ አድርገህ ኦልሞስት ኒር ቱ ዜሮ ታረጋታለህ ማለት ነው። ዘን ፋይናሊ ዩ ቢ አ ጉድ ስፒከር ኤንድ ሊስነር ኢን ጀነራል ኮሚኒኬተር። ያ ሶ አንድ ቦነስ መጨመር ካለብኝ የመጨረሻ ደግሞ ሁለተኛው 5 አረኩታል 3 ብዬ አምስተኛው ደግሞ ኦልዌይስ ኮሚኒኬሽን ላይ ኦልዌይስ ስታርት ዩ አር ራይት በሚል ኦልዌይስ ከሰዎች ጋር ኮሚኒኬት ስታረጉ ህፃን ይሁን ሴት ይሁን ወንድ ይሁን ትልቅ ይሁን ትንሽ ይሁን ባለስልጣን ይሁን ታናሽ ይሁን
always say you're right then ያንተን ሐሳብ you are right validation ይናገራል። ሰዎችም በደንብ ክላይንት ሲመጣ ልክ አይደለም ማለት ልክ ነህ ግን እቺ ነገር እንደምትሆንስ always ሳይድ ማድረግ ያለባችሁ ከፊታችሁ ያለውን ኮሙኒኬት የምታረጉት ሰዎች ትሪገር ለማድረግና ኢጎ ለማስነሳት እንዳትሞክሩ። ዛ ወይ ኮሙኒኬሽን ተበላሸ ማለት ለምሳሌ ስልክ ደውዬልህ አንደርግራውንድ በገባ ይቋረጣል። ልክ እንደዛው ኮሙኒኬሽኑ ሲግናሉ ዊክ እየሆነ ይሄዳል። አይሰማህም ማለት ነው። ያሰውዬ ዘሚኒት ትሪገር ካረካው አይሰማህም። ዘሚኒት የበታችነት ካሳየ አይሰማህም። ዘሚኒት ልታጭበረብረው ከመሰለ አያሳይም። ስለዚህ always try to say you're right አክኖሌጅ ማድረግ ልመዱ። አይ ቲንክ ሄልፕስ ብዬ አስባለሁ። ኮሙኒኬሽን ስኪላችሁን ኢምፕሩቭ ማድረግ የምትፈልጉ ሰዎች ሩቅ ሳትሄዱ ቤዚካሊ እነዚህ 3-4 ነገሮች ሁሉ ኢምፕሩቭ በማድረግ you can be a better speaker. ሆፕፉሊ ቪዲዮን ከወደዳችሁት እንግዲህ ኔክስት ታይም ደግሞ ፓርት 2 ብለን ከዚህ የሚቀጥሉ ደግሞ ለኮሙኒኬሽን የሚጠቅሙ አክቹሊ ክላስ ላይ ከማስተምራቸው እየወሰድኩ ነግራችኋለሁ። መልካም ጊዜ